አዎ ግዴታ ነው። እንዴት መሰለ ሐዋርያ መጀመሪያ እ፣ ሐዋርያ ይሄዳል። ግድ ነው። እሺ ወደ ዓለም ሂዱ ሁሉ ሂዱ የተባሉት በምክንያት ነው። ሐዋርያ ነው ቤተ ክርስቲያን ቢውልድ አድርጎ ወይም ደግሞ መስርቶ እዛ ጳጳስ ሾሞ ኦኬ ጳጳስ ሾሞ ከዛ በኋላ ወዴት የሚሄደው ወደ ሌላ ሀገረ ስብከት ደግሞ ይሄዳል። አየህ ለምሳሌ ሐዋርያ ቅዱስ ጳውሎስ ያልሄደበት ሀገር የለም አይደለ? የሐዋርያ ቅዱስ ጳውሎስ ሀገረ ስብከቱ ተብሎ የተለያየ ቦታ ይሄዳል እኮ። የሚሄደው ለምንድን ነው? እሱም ኦቶሪቲ የተቀበለ ስለሆነ በሐናንያ በኩል የተሾመ ነው። እሱም ይሾማል። እንደውም እኔን ለምሳሌ ሐዋርያ ቅዱስ ጳውሎስ የሾማቸው ቲቶ አለ፣ ጢሞቴዎስ አለ አይደለ? እኔ እንደሾምኳችሁ እናንተም እንደዛ ሾሙ። እንዴት ነው የሾማቸው? ጢሞቴዎስ መልእክትን ማየት እኮ ነው። እጃችሁን አሁን ሐዋርያ ቅዱስ ጳውሎስ ጢሞቴዎስን እጁን ጭኖ ሾመው። እናንተም ጳጳሳት ስትሾሙ ተጠንቅቃችሁ ሹሙ ብሎ ሐዋርያ ቅዱስ ጳውሎስ እንደው ያስጠነቅቃቸዋል። ምናልባት እኮ ቀጥሎ ያሉት ሰዎች እጃቸውን በመጫን እንደዚህ መንፈስ ቅዱስን ይሞሉ ነበር ማለት ነው። አሁን እኮ ያስማማናል እኮ ልክ ያስማማናል። ጳውሎስ አለ ጳውሎስ ለጢሞቴዎስ አስተላለፈ። ጢሞቴዎስ ደግሞ ከስሩ ላሉት ሰዎች እያስተላለፈ ይላል። እያስተላለፈ ግልጽ ነው እኮ ይሄ ግልጽ ነው። ይሄን ከተግባባን ይሄንን ነው እያለን ያለ ነው። ስለዚህ እኮ አሁን ቅድም እንትና ስለመጣበኝ ነው ፊልጶስ እንትናን እስከሚመጡ ጠበቀ ስላልከኝ ነው። አዎ ጵጵስና ይኸውልህ ማዕረግ አለው። መጀመሪያ ድቁና አለ፣ ከዛ ቅስና፣ ከዛ ጵጵስና ነው። እንደዚህ ነው እድገቱ። ዝም ብሎ አይሾም። ለዛ ነው ዲያቆናቱ አሁን በዛን ሰዓት እነ ፊልጶስ እነ እስጢፋኖስ የቢሾፕሪክ ስልጣን ስላልነበራቸው እጅ አልጫኑ በዛን ሰዓት። ኦኬ እጅ መጫን አለ አይችሉም ነበረ። ለዛ ግዴታ ማንና ማን መምጣት ነበረባቸው? ጴጥሮስና ዮሐንስ መምጣት ነበረባቸው። ጴጥሮስና ዮሐንስ መጡ። እጃቸውን ጭኖ ምን አደረጉ? የመንፈስ ቅዱስ ስጦታ ሰጡ። ከዛ ምን መሰለ የሚያደርጉት ሐዋርያቶቹ እነሱ እዛ መቆየት የለባቸውም። ከዛ በኋላ ለዛ ሀገረ ስብከት ምን ያደርጋሉ? ጳጳስ ነው የሚሾሙት። ጳጳስ ታስታውሳለህ? ራእይ ላይ ለሰባቱ ቤተክርስቲያናት አለቃ የሚለው መልአክ የሚለው አስታውሳለሁ። ከየት የመጡ ይመስላል? የሰባቱ አብያተ ክርስቲያናት መልአክ ይላቸዋል፣ አለቃ። በቃ በሐዋርያቶቹ የተሾሙ እንትኖች ናቸው፣ ራሶች ናቸው የቤተ ክርስቲያኖቹ። ልክ ነው። ሐዋርያቶቹ ልክ በሄዱበት ልክ እንደዚህ ሰማርያሁን ሰበኩ፣ አስተማሩ አይደለ እነ ፊልጶስ። ከዛ ሐዋርያቶቹ መጥተው ሾሙ። ከዛ ለዛ ሀገረ ስብከት ምን ይሾምለታል? ጳጳስ ይሾምለታል። ያ ጳጳስ ደግሞ ካህናትን ዲያቆናትን መሾም ይችላል። ከዛ በኋላ እንደዚህ እያለ ነው በየሀገረ ስብከቱ እየሄዱ ሐዋርያት፣ ጳጳስ፣ ካህናት፣ ዲያቆናት እየሾሙ ይሄዳሉ። እንደውም ቅዱስ ቀሌሜንጦስ የቅዱስ ጴጥሮስ ደቀ መዝሙር ማለት ነው። ቀሌሜንጦስ ምን ያደርጋል? ምን ብሎ ይጽፋል? ፈርስት ኮሪንቲያንስ መልእክቱ የአንደኛ ቆሮንቶስ መልእክት አለው ቅዱስ ቀሌሜንጦስ ማለት ነው። እዛ ክፍል ላይ ሄደ ይላል። ኦኬ በየሀገረ ስብከቱ ጳጳስ፣ ከዛ ካህናት፣ ዲያቆናት ሾመው ይሄዳሉ ወደ ሌላ ሀገረ ስብከት እየመሰረቱ ቤተክርስቲያን እየመሰረቱ ወደ ተለያዩ ሀገረ ስብከቶች ይሄዳሉ። እንደዛ ነው ክህነት። ከዛ እንዳልከው ደግሞ ቅድም እነሱ የሾሟቸው ደግሞ ሌላ መሾም ይችላሉ ማለት ልክ ሐዋርያ ቅዱስ ጳውሎስ ጢሞቴዎስ ደግሞ ከሱ ስር ያሉትን ከነሱ ስር ያሉት ደግሞ እንደዛ እያሉ እጅ በመጫን የት ይደርሳል ማለት እስከ ዓለም ፍጻሜ ድረስ ሰንሰለቱ ሳይጠፋ ሳይበጠስ የት ይደርሳል? ክርስቶስ መምጫ እስኪደርስ ድረስ ይህንን ሰንሰለት ሳይበጠስ እስከ ዓለም ፍጻሜ ድረስ ይቆያል። ክርስቶስ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ሲናገር ይህንን ሰንሰለት ሳይበጠስ ይቆያል ማለቱ ነው ማለት ነው። ሐዋርያዊ ስልጣኑ ሳይበጠስ ሳይሸራረፍ እጅ በመጫን እየቀጠለ በዚህ አገልግሎት ሁሌ ክርስቶስ ነው የሚሰራው። የክርስቶስ ስራ ነው። እስከ ዓለም ፍጻሜ ድረስ ሁልጊዜ ይሄ ክህነት ሳይበጠስ ሳይቆራረጥ ክርስቶስ እስኪመጣ ድረስ እስከ ዓለም ፍጻሜ ድረስ ይቆያል ማለት ነው። ግልጽ ነው ዳኒ? አዎ ግልጽ ነው። ተቀብያለሁ። ተባረክ። አሁን እንደዚህ ከተማመንን ወይ እዛው ጋር ምሳሌ ማንሳት ትችላለህ። ከሐዋርያት ቀጥሎ ለምሳሌ የዮሐንስ ደቀ መዝሙር አግናቼስን ማንሳት ይቻላል፣ ወይም ደግሞ ፖሊካርፖን ማንሳት ይቻላል። ፖሊካርፕ ደግሞ ቀጥሎ ያለውን ራኔስ ሲሾም እና ከዛ ራኔስ ደግሞ ሂፖሊተስን እየሾመ ይህ ሰንሰለት መኖሩን እዛውም እንድታስተውስ ነው። ቀጥሎ
ያ የሄራኔስ እንደውም አንድ ጽሁፍ ይቺ አድቨርሰስ ሄረሲ ያለውን መናፍቃንን እናንተ ትክክለኛው ቤተክርስቲያን ውስጥ አይደላችሁም ብሎ ሲያስረዳቸው እሱ ትክክለኛ ቤተክርስቲያን ውስጥ ለመኖሩ እንደ አርጊመንት የሚያመጣበትን አንድ ጽሁፍ ላሳየ። እንግሊዘኛ ትችላለህ እንዴ ዳንሻ? አልችልም። ኦኬ ማለት ሲነበብ ምናምን ትንሽ አንደርስታንድ ምናምን ማድረጋችሁ ችግር የለም፣ እረዳለሁ። አሁን እኮ ከምትነግረኝ እኮ ከመነሻው ስለሆነ ችግር የለውም፣ እቀበላለሁ። እንትን ለየት ያለ ሀሳብ ከሆነ እጠይቅሃለሁ። እሺ አባቴ አንዴ የሆነ ፒተር ኤንድ እንግዲህ ለሙዚቃ ግብዣው ይቅር ትሉኛላችሁ። ከዚህ ከአጠገቤ የሆነ እንትን እየተከፈተ ነው እና ምናልባት ከተሰማችሁ ከይቅርታ ጋር። እሺ እዚህ ጋር አድቨርሰስ ሄሬሲ ምናልባት ዳኒሻ መያዝ ብችል በጣም ደስ ይለኛል። ሄራኔስ ማለት ማን መሰለ? ሄራኔስ ማለት ቅዱስ ዮሐንስን ታውቀዋለህ? ወንጌሉን የጻፈው እሱ ብዙ ያስተማራቸው ተማሪዎች አሉ፣ የሾማቸው ያስተማራቸው ማለት ነው። ከነዛ በጣም የታወቁ የአንጾኪያው አግናጢዮስ እና የሰምሪኔሱ ፖሊካርፕ ናቸው። ሰምሪኔስ ወዳለችው ቤተክርስቲያን መልአክ ሲባል ሰምተህ ታውቃለህ አይደለ? ራእይ ላይ ያለ የሰማሪያ ሰምሪኔስ ፖሊካርፕ ይባላል። የአንጾኪያ ቤተክርስቲያን ጳጳስ የነበረው ደግሞ አግናጢዮስ ማለት ነው፣ ኢግናሽስ። ሶ የፖሊካርፕ እንግዲህ ሁለቱም የሱ ተማሪዎች ናቸው። ፖሊካርፕ ደግሞ ሌላ ደቀ መዝሙር አለው የሱ ተማሪ የሆነ ማለት ማን ይባላል? ሄሬኔስ ማለት ተላዊሆሙ ለሐዋርያት የሚባል ሰው ነው። በቃ ሐዋርያት ራሱ በህፃን ስለዚህ እሱ በሱ ዘመን ታውቃለህ፣ በሱ ዘመን ብቻ አይደለም በሐዋርያትም ዘመን ጀምሮ ክርስቶስን የሚክዱ የክርስቶስን ሰውነት የሚክዱ ግኖስቲኮች መጥተው ነበረ እና እነዛ ግኖስቲኮች ስቲል እስከ ሄራኔስ ሰዓት ድረስ ነበሩ። ከዛ ሄሬኔስን ጭራሽ ምን ይሉታል? እኛንን ትክክለኛ ቤተክርስቲያን ወይም ደግሞ ትክክለኛ የሐዋርያት ትምህርት የያዝነው እኛንን ብለው መሞገት ጀመሩ ማለት መናገር ጀመሩ ማለት ነው። ደን ምን ብሎ መለሰላቸው መሰለ? እዚህ ላሳየ። አድቨርሰስ ሄሬሲ ወይም ደግሞ በእንተ መናፍቃን መጽሐፉ ቡክ 3 ቻፕተር 3 ላይ ያለውን ሐሳብ ነውና it is within the power of all therefore in every church who may wish to see the truth to contemplate clearly the traditions of the apostles manifested throughout the whole world, and we are in a position to reckon up those who were by the apostles instituted bishops in the churches ይላል። ምን ብሎ ይጀምራል? እናውቃለን ቤተክርስቲያን በዓለም ደረጃ ተሰራጭታ ትገኛለች። on the whole world ይላል። በዓለም ደረጃ ቤተክርስቲያን ተሰራጭታለች ትገኛለች። ታግሳችሁ ይህን ድምፅ ስለሰማችሁ እግዚአብሔር ይስጣችሁ ትላል። የራሴን ድምፅ ስሰማት ኤኒዌይስ እሺ። እና ቀጥሎ ምን ይላል መሰለ? ይሄን እነዚህ ቤተክርስቲያኖች ደግሞ ሐዋርያቶቹም ኢንስቲትዩት አድርጓል ወይም ደግሞ መስርተዋል። ከዛ ምን ሾመዋል? በዛ ላይ ቢሾፕስ ማለት ነው። ቢሾፖች ወይም ደግሞ ጳጳሳት ሾመዋል በእያንዳንዱ ቤተክርስቲያን አለ። and the succession of this men to our time ሰንሰለቱ ሳይበጠስም እስከኛ ሰዓት ድረስ ደርሷል ይላል። ወይም ደግሞ መጥቷል ማለት ነው። ሰንሰለቱ ሳይበጠስ የምን የሐዋርያቱ የሐዋርያቱ ሰንሰለት ሳይበጠስ እኛ ጋር ደርሷል ይላል። those who neither taught nor knew of anything like what the heretics rave about ማለት እነዚህ መናፍቃን እንደሚሉት ምንጭ የሌለን ወይም ሰንሰለት የሌለን ዝም ብለን የበቀልን አይደለም ይላል። for if the apostle had known hidden mysteries ባይዘው የእነዚህ መናፍቃን ትልቁ ችግራቸውም ከሐዋርያትም የበለጠ እኛ ፐርፌክት ነን ብለው ያስባሉ።
በጣም ፐርፌክት ነን ከሐዋርያት ራሱ የበለጠኛ በጣም ቃሉ የገባነን እስከ ማለት ድረስ የሚደርሱ መናፍቃን ነበሩ እና እናንተ ሐሰተኞች ናችሁ ብሎ ለማሳየት ከሚሞክርበት ሐሳቡ ሰዓት ለመፍጀት እዚህ ጋር ያለችውን ፖይንት ብቻ ለማሳየት ልሞክር። Since however it would be very tedious in such a volume as this እንትና ሾመ እያልን የእያንዳንዱ በዓለም ላይ ያሉ በዛ ሰዓት በጣም ብዙ አብያተ ክርስቲያናት ስለነበረ ማለት ነው የእያንዳንዱ አብያተ ክርስቲያናት እንደው እንትናን ሾመ ብለን እያንዳንዱ ለመዘርዘር አሰልችም ሊሆን ይችላል ይልና we do put to confusion all those who in whatever manner whether by an evil self pleasing by vain glory or by blindness and perverse opinion assemble in unauthorized meetings ይላል ግን እነዚህ በራሳቸው ትዕቢት የራሳቸው ስብስብ የመሰረቱ እነዚህ ሰዎችን ለማሳየት ግን ይላል do this ይሄንን እናሳያለን by indicating that tradition derived from the apostles ቀብብላችን ከሐዋርያት ከራሱ እንደመነጨ እናሳያችሁ ይላል okay of the very great the very ancient and universal known churches founded and organized at Rome ይላል ለምሳሌ በሁሉም የታወቁት ኦኬ በጣም ጥንታዊ ከሆኑት እና በጣም ከሚታወቁ ሮማ ካለችው ቤተክርስቲያን እንጀምር ይላል by the two most glorious apostles Peter and Paul ይላል በሁለቱም ታላላቅ ሐዋርያት የተመሰረተችው የሮም ቤተክርስቲያንን እንመልከት ይላል ይሄ በቃ ለማሳያ ያክል ማለት ነው ለማሳያ ያክል እስኪ እናሳያችሁ ያንዷን ማለት ነው የእያንዳንዱን እንጥቀስ ከተባለ መጽሐፍም ላይ በቃ ይችላል አሰልችም ሊሆን ይችላል ግን በጣም የታወቀ በሁለቱም ታላላቅ ሐዋርያት የተመሰረተችው ቤተክርስቲያን የሮም ቤተክርስቲያን እንመልከት ይላል as also by pointing out the faith preached to men which come down to our times by means of the successions of the bishops ማለት ትክክለኛውን እምነትና ትክክለኛውን ትምህርት ደግሞ በእነርሱ በተሾመው በጳጳስ በኩል እስከኛ ሰዓት የደረሰውን ይህንን ነው ብሎ ይናገራል for it is a matter of necessity that every church should agree with this church on account of its preeminent authority ማለት ስለዚህ ማንኛውም ሰው ከዚህ ቤተክርስቲያን ጋር ምን የተስማማ ትምህርት ሊኖረው ይገባል ምክንያቱም በሁለቱም የታወቁ ሐዋርያት የተመሰረተች ስለሆነች ይላል ስለዚህ ዘን የሐዋርያት አፖስቶሊክ ትራዲሽኑን ሊስት ሲያረግ እንዴ ይላል በጣም እንትን እንዳይሆን አሰልቺ እንዳይሆን the blessed apostle of churchን እንትን ቢልድ ካደረገ በኋላ ሊነስ የተባለ ኤጲስቆጶስ ሾመ ይላል of this Linus Paul makes mention of in the epistle of Timothy ይላል ሊነስ የተባለ ሾመ ይላል ሐዋርያ ቅዱስ ጳውሎስ አሁን ለምሳሌ ሊነስ የተባለ ኤጲስቆጶስ ሾመ ይሄ ደግሞ በጢሞቴዎስ መልእክቱ ተጽፏል epistle to the Timothy ማለት ነው to him succeeded Anchilitus ይላል ከሊነስ ቀጥሎ ደግሞ አንክሊተስ የተባለውን ቀጥሎ ተሾመ and after him in the third place from the apostle Clement was allotted ይላል ከዛ ቀጥሎ ደግሞ ቀለሜንጦስ ተሾመ ከሱ ቀጥሎ እንደዚህ ያለ ቢሾፕሪክ ማለት በጵጵስና አንተ ሰርግ ላይ ነህ እንዴ ኤዲት ያረክ ዮሐንስ ሼር አድርጉለት በጌታ ስም ሶሪ እሺ ኮፒ ሊንክ አድርጉ በደንብ ኮፒ ሊንክ አድርጉ ታላችሁ ረጋገጧ ወይኔ በጌታ
እሺ ዳን ይሰማል? ዳንያውን ይሰማል። ዮሐዴ ወጥቷል። ለማንኛውም በአጠቃላይ ምን እያሳየ ነው? ዮሐዴ እያሳየ ያለው ማስረጃ የኢራኒየስን ነው። ኢራኒየስ ማለት የማን ደቀ መዝሙር መሰለ? የፖሊካርፕ ደቀ መዝሙር ነው። ይህን ሰርች ማድረግ ትችላለህ። ፖሊካርፕ ደግሞ የማን ደቀ መዝሙር ነው ከተባለ እስከሚመጣ ድረስ ተለበለ ዮሐዴ እስከሚመጣ ደቀ መዝሙር ፖሊካርፕ ደግሞ የቅዱስ ዮሐንስ ደቀ መዝሙር ነው። ዮሐንስ ወንጌላዊ ማለት ነው። ስለዚህ ሰክሲሽን በዛ በኩል ነው የሚመጣው ማለት ነው። ሶ ዊዛውት ሰክሲሽን ቤተክርስቲያን አንዲት ቤተክርስቲያን ማረጋገጫው አርጎ ያቀረበው ኢራኒየስ ምንድነው ማለት ነው? ሰክሲሽን ነው። ያለ ሰክሲሽን ቤተክርስቲያን እውነተኛ ቤተክርስቲያን አይደላችሁም ብሎ የሞገተበት በሰክሲሽኑ ነው ማለት ነው። ከሐዋርያት የመጣ መኖር አለበት። ሶ ዛሬ ላይ ቆመን እየጠየቀ የነበረውም ጀነራላይዝ ስናደርግ አንተ ቤተ እምነት ሙሉ ወንጌል ነው አይደል ዳኒ? የት ነው ሰክሲሽኑን የተቀበለው? ልክ ነው። አሁን በምትለው አይነት መስመር ላስረዳ አልችልም። እንደዚህ ወረደ፣ እንደዚህ ተያይዞ መጣ ልል አልችልም። ግን ብዙ ጥያቄዎች የምናነሱት ይኖራል። ለምሳሌ አንተ ተጠምቃል አይደል? አዎ። በማን እጅ ነው የተጠመቀ? እኔማ ያው በመሪዎች እጅ ማለት ወይ በፓስተሮች እጅ ተጠምቄያለሁ። ዛሲት አሁን የመሰረተ አንድ ሰው ነው። ሰንበዲ ተነስቶ ሊመሰረት ይችላል አንተን ቸርች ሜቢ ሙሉ ወንጌል ውስጥ ከፔንቴኮስታል ከማርቲን ሉተር በኋላ የተነሳ ነው ሰምቲንግ ከዚሁ እንግሊ ሞር ወደዚሁ እንግሊ ነው የሚቀርበው። የእናንተ ዚሁ እንግሊ ተነስቶ ማንን ሊቃወም ይችላል መሰለ? ዚሁ እንግሊ ተነስቶ ሉተርን ተቃወመ፣ የራሱ ቸርችን መሰረተ። ካልቪኒስትም በተቃራኒ ልክ እንደዛ የራሱን መሰረተ። ከዛ ሜቶዲስትም እንደዛ መሰረቱ። አንግሊካን የራሱ መሰረተ። እያለ የየራሱ ትምህርት ይዞ ሁሉም መስርቷል። ብዙ ዲኖሚኔሽኖችን ተፈጥሯል። ሶ አንተ ወደኋላ ብትሄድ ወደ ክርስቶስ መድረስ ትችላለህ በዚህ ሰክሲሽን ውስጥ። አሁን እንደዚህ በተጻፈ መረጃ እንደዚህ በተሰነደ ማስረጃ አንችልም። እንዴት እችላለሁ? በሌላ ዘቀብብሎ እኔማ አሁን ልልህ እችላለሁ። አሁን ሰዎቹን በተለይ ስም ላልጠራልህ እችላለሁ። እንደዚህ አሁን አንተ እንደምትነግረኝ እንትና ደቀ መዝሙር ነበር እንትና ብለህ እንዳስቀመጥክልኝ እንደዛ ብዬ የተጻፈ እንትን ላሳየህ አልችልም። የለም እሱ የለም እንትኑ እኔ ደግሞ እሱማ የለም ጭራሹ ፕሮቴስታንት ውስጥ የለም። እሱም አልፎ ደግሞ በእንትን ራሱ ውስጥ ያስረዳኝ ማለት የአንተ ቤተ እምነትን ምሳሌ አድርግና ከየት ነው የተቀበለች ያንን ስልጣን እንዴት መጣ? ሐዋርያት ነው እኛም የምንለው እኮ። ልክ ነህ እኮ። አሁንም እኮ እኛም በኢየሱስ ክርስቶስ ላይ ተመስርተናል እንልሃለን እኮ። አሁን አንተ አልተመሰረታችሁም የምትለኝ ከቤተክርስቲያን ማለት አሁን ከነገራችሁኝ ትምህርት የተነሳ ከሐዋርያት ቅብብሎሽ የተነሳ ነው በክርስቶስ ላይ የተመሰረታችሁ አይደላችሁም፣ ስልጣኑ የተሰጠው ለነሱ ነው የምትለው ነው አይደለ? ልክ ነኝ አይደለ? ለምን እንትኑን አሳያችሁኝ። ጠቅለል ያለው ሐሳብ ምንድነው? ጌታ ደቀ መዛሙርቱን ሾሟል፣ ወደ ዓለም ሂዱ ብሎ ሾሟል። እነሱ ተቀብለዋል። እነሱ እያስተላለፉ መስመሩ ያልተቆራረጠ እዚህ ድረስ መጥቷል ነው የምትለኝ። እኔ አሁን ግን በሱ ላይ ጥያቄ መጠየቅ ያው ግድ በሱ ላይ ጥያቄ ለምጠይቀው ከዚህኛው መስመር ተነስተን የቤተ ክርስቲያን እውነተኝነት በምን ማወቅ እንችላለን? ለምን ይህን ጥያቄ እንደምጠይቅ ታውቃለህ? አሁን ገና ራሱ ጳውሎስ በሕይወት እያለ የገላትያ ቤተክርስቲያን አለች አይደል? እሱ የተከላት በምን አይነት ፍጥነት ወደ ስህተት ትምህርት ፈጥና እንደገባች እናውቃለን። ቤተክርስቲያን በእነ ጳውሎስ እጅ የነበረችው ቤተክርስቲያን። እሺ አስረዳለሁ። እንደገና ቆሮንቶስንም ማንሳት እንችላለን። አንድ ላይ አጠቃላይ እንድታነሳልኝ ነው። ሶስተኛ ደግሞ ራሱ ጳውሎስ እኔ ከሄድኩ በኋላ ይላቸዋል አይደለ? ለመንጋው የማይራሩ ጨካኞች እንደሚነሱ አውቃለሁ ምናምን ብሎ ይናገራል። የቤተክርስቲያን መሪዎች ልክ ነኝ። ስለዚህ ያንተ ማለት ልክ ነው። ያንተ ማስረጃ አሁን እንደዛ ውስጥ አለመሆኑ ምንድን ነው ማስረጃ? አሁን ጨካኞች አሁን አንተ እንዳልከው የእኛ እንትን አይሁን። አሁን አንተ እንዳልከው ልክ እንደዚህ የምናሳየው ነገር እንደዚህ ነው ብለን የምንናገረው ነገር አይኖር የለም። ግን ከአሁን አንተ ከምትለኝስ መስመር ተነስቼ የእንትና ቤተክርስቲያን ወይም የእንትና ቤተ እምነት ትክክል ነች ማለት የምችልበት ነገር እንዴት ይኖራል? ለምን ገና ጳውሎስ ራሱ በሕይወት እያለ ቤተክርስቲያን ወደ ስህተት ትምህርት ፈጥና ትገባ ነበረ። ራሱ ኢየሱስ ክርስቶስ የራእይ መጽሐፍ ላይ ቤተክርስቲያን ውስጥ የተሰገሰጉትን ነገሮች ይናገር ነበራል። እንትና ነው ሲናገራት ነበር። ማንች ሶሪያ ውስጥ ያለችው
የኤፌሶኑን ቤተክርስቲያንን ሲወቅስ ነበር። እወስዳለሁ፣ ፈጥኜ ሰርዛለሁ፣ ንስሐ ግባ ምናምን ሲል እነኚህ 7ቱ አብያተ ክርስቲያናትን ታርጌት አድርጎ ሲናገር ነበር። አሁንም እንደውም በእንትን ላይ የለችም፣ እንደ ታሪክ ስናጠና የኤፌሶን ቤተክርስቲያን ቱርክ ውስጥ ነች፣ የለችም። እና አሁን ከቤተክርስቲያንስ ተነስተን እውነተኞቹ እንደዚህ ናቸው እንዴት ልንል እንችላለን? በዛን ጊዜ የነበሩት ቤተክርስቲያኖች ውስጥስ የሐሰት ትምህርት በጣም ተሰግስጎ አልነበረም ወይ? እሺ አንዴ፣ እሺ በቃ ስማ፣ በጣም እንዳይደጋገም በደንብ ስማ፣ በቀላሉ በነገራችን ላይ እሺ፣ ከፕሮቴስታንቱ ልነሳና የመጀመሪያ ለፕሮቴስታንቱ ለምንድን ነው ያልኩ ጥያቄ የጠየቅኩ ይህንን ማስረጃ የምንጠይቃችሁም ፕሮቴስታንቶች ሁላችሁም ማለት ነው ይህን ሰክሲሽን ስለሌላችሁ ነው። ያ ማለት ወደኋላ ተመልሰን ብንጠይቅ ማን ከማን መጣ ቢባል ወደኋላ ሐዋርያት ጋር መድረስ ትችላላችሁ በቅብብሎች ከተባለ የለም። ቢኮዝ ሰንበዲ ስለሚመሰርት ቅድም እንዳልኩ ነው። እዚሁ እንግሊዝ ተነስቶ የራሱ ትምህርትን ስላመሰረተ ከዛስ በዚሁ እንግሊዝ በኋላ ደግሞ ሌሎችም ሜቶዲስትንም አንግሊካንም ፔንቴኮስታልም በጣም ኦኔሊጂሳስ ብዙ ማንሳት እንችላለን። ስለዚህ እነዚህ ሁሉ ወደኋላ ቢቆጠሩ ሰክሲሽን አላቸው እየተሾሙ ዲፌንድ ማድረግ የሚችል ካለ መግባት ይችላል የትኛውን ፕሮቴስታንት ውስጥ ማለት ነው። ኦኬ ታዲያ ሰክሲሽን አለን እኛ የምንለው አንዲት ቤተክርስቲያን ሰክሲሽን አላት። ታዲያ በምንድን ነው የሚታወቀው ከተባለ ሆሊ ትራዲሽን አለ። ሆሊ ትራዲሽን በመጽሐፍ ቅዱስ ውስጥ የምናገኛቸው አንዳንድ ሰዎች የሐሰት ትምህርትን ምናምን ሊናገሩ ይችላሉ፣ ምናምን የሆነ ሰምቲንግ ሊነሳ ይችላል በቤተክርስቲያን ደረጃ ማለት ነው። ሰንበዲ ጌታችን ኢየሱስ ክርስቶስ ምን አለ መሰለ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ቤተ ክርስቲያንን መሰረታታለሁ ብሏል አይደል? አዳኒ አዎ ብሏል። ቀጥሎ ምን አለ? ቤተክርስቲያንን መሰረታታለሁ ካለ በኋላ የገሃነም ደጆች አይችሏትም። የገሃነም ደጆች አይችሏትም። የገሃነም ደጆች የተባሉት የሐሰት ትምህርት ወደ ገሃነም የሚያስከዱት ትምህርት ቤተክርስቲያንን አይችሏትም። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሎ ለሐዋርያት ቃል ገብቷል። ለሐዋርያት ቃል ገባ ማለት ሐዋርያት እስከ ዓለም ፍጻሜ የሉ። ታዲያስ በሐዋርያት ስልጣን አይደል? በሐዋርያት ስልጣን ግን ቤተክርስቲያን እስከ ዛሬ ድረስ አለች፣ ትቀጥላለች። ለምን? የሐሰት ትምህርት ካለ ቤተክርስቲያንን እንትን ካደረገ ቤተክርስቲያን ከጠፋች ክርስቶስ ከአካሉ ተለይተዋል ማለት ነው። ከአካሉ ቤተክርስቲያን ጠፍታ ነበረች ማለት ያስችላል። ስለዚህ ምንድን ነው የሚጠብቃት ቤተክርስቲያን ከተባለ እግዚአብሔር መንፈስ ቅዱስ ከተላከላት ለቤተክርስቲያን አት ኤኒ ታይም ያው በሐዋርያት ዘመን የተነሳ አለ የመንፍቅና ትምህርት። ሐዋርያት ምን ሲያደርጉ ነበረ? ዲፌንድ ያደርጋሉ። የቤተክርስቲያንን ትምህርት ትክክለኛይቱ ይሄ ነው ብሎ ያስተምራሉ። እና እኛ ከሰበክንላችሁ ራሱ ሌላ አዲስ ትምህርት የሚያስተምር ቢኖር ምን ይሆናል? የተወገዘ ይቀጥላል። አሁን የማን ደቀ መዝሙር ነው አልከው? ፖሊካርፕን አነሳንለት። ፖሊካርፕ ማለት የሰመርኒያን ቤተክርስቲያን ዋና የተጻፈለት መልእክት አንዱ ፖሊካርፕ ነው። በነገራችን ላይ ሰመርኒያ የተባለችው በራዕየ ዮሐንስ ላይ የተጻፈው ፖሊካርፕ ይባላል። እሱ አልተወቀሰችም ቤተክርስቲያኑ ተወቀሰው። አንዴ ግን ቤተክርስቲያኑ ሳይሆን ዋና አለቃው ነው የተወቀሰው። እዛ ላይ የተወቀሰበት ምክንያት በውስጡ ባሉት እንትኖች አይደለ? የስህተት ትምህርቶች አስተምህሮ አይደለም። የስህተት ትምህርት ሳይሆን አንዳንዶቹ ከወዴት እንደወደቅ አስብ፣ የቀደመውን ፍቅርህን ትተሃልና፣ ስለ ማንነት ፐርሰናሊቲ ያንን ሰው ነው እንጂ የጌታ ቤተክርስቲያን አስተምህሮት ላይ ወቀስ አይደለም። አስተምህሮት ጌታ ኢየሱስ ክርስቶስ እውነት ፍጹም አምላክ መሆኑ ላይ ወይም ስላሴ ስለ ነገር ስላሴ በዚህ ልክ አሁን በስላሴ በምንለው ልክ ባይብራራም አብ ወልድ መንፈስ ቅዱስ እውነተኛ አምላክ መሆኑ ከዛ ቀጥሎ ስለ ጥምቀት አንዲት እውነተኛይቱ ጥምቀት መሆኑ ስለ ቅዱስ ቁርባን ስለ እያንዳንዱ ነገር አስተምህሮ ላይ ሐዋርያት በነበሩበት ከዛም በኋላ እነ ፖሊካርፕ በመጡበት ያንን ተቀብሎ አስተላልፏል። በምንድን ነው ከተባለ ሆሊ ትራዲሽን አባቶችን ለዛ ነው የምናነሳቸው። የመጀመሪያዊቷ ቤተክርስቲያን ስታምን የነበረው በምልአት ስታምን የነበረው ካታሆሊክ የሆነችው ስታምን የነበረው ከዛ ውጭ የምታምን ከሆነ አዲስ ትምህርት ነው ማለት ነው። ዲያቆን መኩ ተቀብያለሁ። ትክክል እኮ ግን እሺ አሁን ቤተክርስቲያን በምን እንለያት? የኛን ሆነ የሁላችንንም ቤተክርስቲያን
ልክ ነው። አሁን አንተ ስለ ቤተክርስቲያን እየነገርከኝ ነው። በምን እንመዝናት? ትክክለኛ ትሁን በስተትም ለምን መሰለህ እንደዚህ የምልህ እነሱ እንኳን ያሉ በህይወት ፈጥና ወደ ውድቀት ትገባ ነበረ ቤተክርስቲያን አይደለ? ትገባ ነበር። ራእይን ማየት እኮ እንችላለን። ራእይ ላይም የተጠቀሰው አሁንም በድጋሚ ነው የነገርኩህ። በአስተምህሮ ደረጃ ወይም ደግሞ ቀሱ አይደለም። ታዲያስ ግለሰቦቹ ወይም ደግሞ አለቃዎቹ፣ አስተዳዳሪዎቹ የቤተ ክርስቲያን መልአክ ተብሎ የተነገረላቸው እነሱ የራሳቸው ኤልዛቤትን ትተሃል ምን ማለት የኤልዛቤትን ስራ ስትሰራ የነበረውን ዝሙትን ስታደርግ የምታሴተውን ትምህርት ተቀብለሃል ነው። ዝም አልተቃወምክም ነው። የኤልዛቤል ትምህርት በመካከላቸው ነበር። ኖ የኤልዛቤል ማለት ምንድነው? ያ የዝሙት መንፈስ ስታደርግ የነበረው ያንን እያደረክ ነበርና እንዲሴስኑ የምታስተምረውን አልተቃወምካትም። በመካከል አሉ ነው። ስለዚህ በደንብ ታስረዳኛለህ። እንትኑን አባባሌ ገብቷል። እያቋረጥኩ አይደለም። ቤተክርስቲያኒቱ የተወቀሰችበትን የስህተት እንትኖችን አንዴ አሁንም በድጋሚ ቤተክርስቲያኒቱ አትበል። ቤተክርስቲያኒቱ የጻፉት አይደል? እዛ ነው ክርስቶስ በእንደዚህ በኤፌሶን ላለች ቤተክርስቲያን ይላል እኮ ለአለቃው ለዚህ አለቃው ማለት እዛ ውስጥ የሚመለከተው ነው አይደለም? ስለዚህ ቤተክርስቲያኒቱ አንዴ የቤተክርስቲያን ኮንሰፕት ገብቷል። ቤተክርስቲያን የሚለው ኮንሰፕት ገብቷል። የቤተክርስቲያን አስረዳኝ እስቲ አንተ እንዴ ነው እሱን አንድ ያዝና አስረዳለሁ በደንብ። እሱ ኮንሰፕቱ እሱ ሊመጣ ይገባል። እሺ ቤተክርስቲያን ክርስቶስ አንድ ጊዜ መስርቷታል። ቤተክርስቲያን የተመሰረተችውን በክርስቶስ ትምህርት ላይ ነው። አንድ ጊዜ የተሰጠው ትምህርት አለ። ለምሳሌ ይሁዳ ምዕራፍ 1 ቁጥር 3 ላይ ስትመለከተው አንድ ጊዜ ፈጽሞ ለቅዱሳን የተሰጠች ሃይማኖት፣ ለዛች ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ስንት ጊዜ የተሰጠ? አንድ ጊዜ የተሰጠ ሃይማኖት፣ አንዲት ሃይማኖት፣ አንዲት ጥምቀት፣ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብሎ የተጠቀሰው አለ። አንድ ሃይማኖት ማለት አንድ አስተምህሮ አለ፣ አንድ የመዳን ትምህርት አለ። ያቺ የመዳን ትምህርት ማን አስተማረ? ጌታ ኢየሱስ ክርስቶስ አስተማረ። ጌታ ኢየሱስ ክርስቶስ ካስተማረ በኋላ ደግሞ ማንን አስተማረ? ሐዋርያት። ማን ተቀበለ? ሐዋርያቶች ተቀበሉ። ከምን ጋራ? ከስልጣን ጋራ። ኦኬ ያንን ከተቀበሉ በኋላ እና እንዲያው ሐዋርያት ሰብኮ በቃ እንደዚህ ዝም ብሎ ተበትኖ ቀረ? ኖ፣ ከስር ሐዋርያትን የተተኩ አሉ። ምን ሐዋርያዊ ቅብብሎሽ የምንለው እዚህ ላይ ነው። ሐዋርያዊ ቅብብሎሽ ዲፌንድ ያደርጋሉ፣ ቤተክርስቲያንን ሪፊዩት ያደርጋሉ የምንፍቅና ትምህርትን። ኦኬ እስቲ የምንፍቅና ትምህርት በዘመናት መካከል እንዴት መጣ? 5 ምንፍቅና ላንሳለን። እንዴት ሪፊዩት ከውጭ ነበረ ከውስጥስ ነበረ? እነኝንም በአብረን አንሳለን። አነሳለሁ ከውስጥም ከውጭ። በቤተ ክርስቲያን ውስጥ በጣም ብዙ ምንፍቅናዎች ተነስቷል። በጣም ብዙ ምንፍቅናዎች ሜንሽን ላድርግልህ ይችላል። ኦልሞስት ከ40-50 በላይ አስተምህሮት ምንፍቅና በዘመናት መካከል የተነሱት ማለት ነው። እሺ ፈርስት ሴንቸሪ ኒድ የመጀመሪያ ሴንቸሪ ውስጥ የነበሩት ሐዋርያት በነበሩበት ጊዜ የምንፍቅና ትምህርት የተነሳ ምንድን ነው? የኖስቲዝም ወይም ደግሞ የኖስቲዝም እና ዶሴቲዝም ትምህርት ነበረ ሐዋርያት በነበሩበት ጊዜ። ታዲያ ሐዋርያት መጽሐፋቸው አንደኛው ዲፌንድ ለማድረግ ነው እውነተኛን ትምህርት። ምን ክርስቶስ በስጋ እንደመጣ አያምኑም ነበረ። ማን? ዶሴቲዝሞች። ታዲያስ በምታታዊ ነገር ነው እንጂ ክርስቶስ እውነትም የሰውን ስጋ አልለበሰም የሚሉ ናቸው ያዘው። ስለዚህ ምን አለ ቅዱስ ዮሐንስ? በስጋ እንደመጣ የማያምን ቢኖር አለና ጻፈላቸው ማለት ነው። ኖ ተጠንቀቁ፣ እሱ የክርስቶስ ተቃዋሚ ነው ብሎ ጻፈ። ስለዚህ ዶሴቲዝሞች ላይ ምን አለ ማለት ነው? ምንፍቅና ትምህርታቸውን ሪፊዩት አደረገ፣ መታባቸው ማለት ነው ሐዋርያት። ሌላስ ኖስቲሲዝሞች ነበሩ በዛውን ጊዜ። እነሱ ላይም ያኔ የእግዚአብሔር ልጅ እውነተኛ የእግዚአብሔር ልጅ እንዳልመጣ አድርጎ የሚያቀርቡት እግዚአብሔር ነበረ እያለ ቃልም ስጋ ሆነ ብሎ የእነሱንም ትምህርትም ጭምር ሪፊዩት ለማድረግ ነው ማለት ነው የጻፈው። ኦኬ ሐዋርያት በነበሩበት። ኦኬ ቀጥሎ እነዚህ ኖስቲሲዝሞች አላቆሙም። ታዲያ ምንፍቅና ምን መጣ ከተባለ ጁዲዝሞችም አሉ። ጁዲዝሞችን ደግሞ ምንድን ናቸው? አንድ አምላክ ዩኒተሪያን ናቸው። እኛም አክቹዋሊ ዩኒተሪያን ብንሆንም ግን 3 አካል አማኞች ነን እኛ። አንድ አምላክ በ3 አካል
እኛ ክርስቲያኖች ማለት ነው። እነዛንም ምን ያደርግ ነበረ? በኢራኔስ በነበረበት ጊዜ አሁን ኢግናሺየስ አለ። ቆይ ወደ ኢራኔስ ከመምጣቴ በፊት የቅዱስ ዮሐንስ ደቀ መዝሙር አለ አግናሲዮስ ዛንቶክ ማለት ነው። እሱ ማለት በአንበሳ የተበላ ማለት ነው። በአንበሳ የተበላ ይህ ሰው በሐዋርያት እጅ ከዮሐንስ እጅ የተማረ ቀጥታ የተቀበለ አስተምህሮን ምንፍቅናዎች ተነሱ። ምን አይነት ምንፍቅና ተነሳ? ለምሳሌ የጌታ ስጋና ደም እውነተኛ ጌታና ስጋና ደም አይደለም የሚሉት ተነሱ። አይደለም። እነሱ ማን ናቸው? ኖስቲሲዝሞች። ምንን የሚያምኑ? ክርስቶስ በስጋ እንኳ አልመጣም የሚሉ እንደዛ አይነት በቁስ እንትንማ በፍጹም ምናምን አይነት ነገር አሉ። ስለዚህ እነሱ ሪፊዩት አደረገ። ከማን በተቀበለ? ከሐዋርያት በተቀበለ። እሱ ብቻ አይደለም፣ ወንጌልን ከስር የተማረ አሁን ዮሐንስ ወንጌል የጻፈ ሰው ስር ቁጭ ብሎ የተማረ ነው። ኢግናሺየስ ማለት ነው። ኢግናሺየስ ዛንቶክ። ስለዚህ ሪፊዩት አደረገ። የምንፍቅና የኖስቲሲዝም መጣና በጣም ብዙ ምንፍቅናዎች አሉ። 3ኛ መቶ ክፍለ ዘመን ላይ መጣ። አሪዮስ ተነሳ። ከምን? ከቤተ ክርስቲያን ውስጥ የተነሳ ነው። ምን አለ? ኢየሱስ ክርስቶስ አምላክ አይደለም አለ እና የተፈጠረ ነው እንጂ ፈጣሪ አይደለም እና ተፈጥሮ ዓለምን ፈጠረ አለ። ይህ ምንፍቅና። እስቲ ትናንትና አትናቴስ አለ። በነገራችን ላይ አትናቴስ ያመጣለት ትናንትና እንደዚህ ብሎ ያስተማረ ከአባቶች አንድ አምጣለን። ከሐዋርያት ጀምሮ እስከ ዛሬ ድረስ ከ300 እስከ 3ኛ ክፍለ ዘመን ድረስ የመጣ የትኛው ነው እንደዛ ያለ አባት? የለውም ማለት ነው። ስለዚህ ከሐዋርያት ጀምረን ክርስቶስ አምላክ መሆኑን አምነናል፣ ተቀብለናል። ስለዚህ አሪዮስ ተወገዘ፣ ከቤተ ክርስቲያን ተለየ። ከቤተ ክርስቲያን የተለዩ አሪዮሳውያን ተብሎ ይጠራሉ እንጂ ክርስቲያኖች አይባሉም ማለት ነው አትናቴስም። ስለዚህ ቤተ ክርስቲያን በአንድ ላይ ተሰብስባ ጉባኤ አትናትን ጉባኤ አንድ ላይ ተሰበሰበ፣ የአሪዮስን ምንፍቅና ተወገዘ። ቀጠለ። አሁንም ምንፍቅና አሁንም ከቤተ ክርስቲያን ውስጥ ተነሳ። ምን የሚል ምንፍቅና? መንፈስ ቅዱስ አሉ አምላክ አይደለም የሚል ተነሳ። መንፈስ ቅዱስ አምላክ አይደለም ኤክስ። ስለዚህ ቤተክርስቲያን አንድ ላይ ተሰበሰበች። የተሰበሰቡት የቤተክርስቲያን ራስ ማለት ራስ ጳጳሳት እንበል፣ ጳጳሳት ተሰበሰቡና ጉባኤ ሆነ። ጉባኤው ላይ መንፈስ ቅዱስ አምላክ እንደሆነ ከጥንት ማለት ከሰክሲሽን ያመጣውን አሳዩት፣ ከመጽሐፍ ቅዱስ አሳዩት። ምን አደረጉ? ሪፊዩት አደረጉ። አሁንም በዘመናት መካከል በ5th ሴንቸሪ ላይ 431 ላይ አሁንም ምንፍቅና ተነሳ። ምን አይነት ምንፍቅና ተነሳ? 4th ሴንቸሪ ላይ 5th ሴንቸሪ ላይ አንዱ መጣና ኢየሱስ ክርስቶስ ሁለት አካል ሁለት ባህሪ አለ። ኒስጥሮስ ሁለት አካል ሁለት ባህሪ እንደዛ ምትል ከሆነማ አለ ነው አለና ቤተክርስቲያን አንድ ላይ አሁንም ጳጳሳት ተሰበሰቡ። ከጥንት ቤተክርስቲያን ሁለት አካል ሁለት ባህሪ አለ ወይ? ክርስቶስን በሁለት የከፈለ የእግዚአብሔር ልጅ ሌላ የሰው ልጅ ሌላ አድርጎ ያቀረበ አለ ወይ? የለም። ስለዚህ ምንድነው መንፈስ ቅዱስ በአባቶች በኩል አድርጎ ስቲል ቤተክርስቲያንን አስተምሮታን ይጠብቃል ማለት ነው። ታዲያ በጣም ብዙ ምንፍቅናዎች አሁን ምንድነው እያልን ያለ ነው? እኛ ክርስቲያኖች መንፈስ ቅዱስ ቤተክርስቲያንን ስለሚጠብቃት በአፖስቶሊክ ሳክሲሽን በጉባኤያትና በአባቶች ምን እንድናት ማለት ነው ቤተክርስቲያን ተጠብቃለች። ከሌሎች እንኳን መለየት የምንችለው አሁን ከፕሮቴስታንት የምንለይበት አንዱ ይሄንን ነው። እኛም ሳክሲሽኑን ማየት አለብን። ትናንትና ሲያምኑ የነበረው ቤተክርስቲያን አጠቃላይ ማለት ነው የክርስቶስ አካል የሆነች ምንድን ነው መጠየቅ ይጠበቅባል። ያኔ መለየት ይችላል። እሺ መልኩ ትክክል ተቀበልኩ። አሁን አንተ እየነገርከኝ ያለው አለ እየነገርከኝ ያለው ቢያንስ ማለት ነው ልክ ነው። አሁን በቅዱሳን አባቶች ቤተክርስቲያን እንዴት እየተጠበቀች እንደመጣች ነው እየነገርከኝ ያለው። ትክክል ነኝ ማለቴ ሲከላከሉላት የነበሩትን ሰዎችና ከሐዋርያት ተቀብለው ያንን የመጀመሪያ ማን አልኩ መሰለህ? በቀላሉ ልትይዘው ሐዋርያታቸዋል። የሐዋርያት ተማሪ አግናጢዮስ እና ፖሊካርፕ አራቱን ያዘው። ቀለመንጦስ በመጽሐፍ ቅዱስ ውስጥ የተጠቀሰ ነው። ቀለመንጦስን ያዘው፣ ፖሊካርፕን ያዘው፣ ኢግናሺየስን ያዘው እና
እነ ሂላሪም አሉ። እነዚህ በቃ ሶስቱን ከያዝክ ፖሊካርፕ፣ ኢግናቲየስ እና ክሌሜንቶስን ያዘው። የማን ደቀ መዝሙር? እስከ ኒቅያ ጉባኤ ድረስ ይዘናቸው እንምጣ። ልክ ነኝ? ተስማማለህ? እሺ አሁን ልክ ነህ እኮ። እስከ ኒቅያ ጉባኤ ድረስ እየተከላከሉ ነበረ፣ የስህተት ትምህርቱን እየተጠረጉ ነበረ፣ ምን እየገደቡ ነበር፣ ከቤተክርስቲያን እየተዋጉ ነበረ። ግን እኮ እኔ አሁን እያልኩ ያለሁት ነገር ምንድን ነው? ቤተክርስቲያን እኮ አሁን ከዛ ከ325 እስካሁን እኛ እስካለንበት ያለውን ዘመን አስበው። አንደኛ በውስጥ አስገባ፣ ሁለተኛ ደግሞ እንኳን አይደለም የዚህን ያህል የዘመን ክፍተት ኖሮ በዛን ጊዜ ራሳቸው እንኳን እነ ጳውሎስ እነ ጴጥሮስ እያሉ ቤተክርስቲያን ወደ ስህተት ትምህርት ትገባ ወይም በቤተክርስቲያን ውስጥ ሐሰተኞች ወንድሞች በሚባሉት ውስጥ ሾልኮ ይገቡ ነበር። የስህተት አስተምህሮቶች ሰልኮ ይገቡ ነበር ቤተክርስቲያን ውስጥ እነሱ እንኳን በሕይወት እያሉ። ከዛ ምንድነው የሚያደርገው? ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ ራሱ ጳውሎስ እስከሚደነቅ ድረስ ይህን ከእናንተ እንድማር እወዳለሁ ብሎ ትግል እስከሚሆንበት ድረስ ክርስቶስ በእናንተ ዳግመኛ እስከሚሳል ምጥ ይዞኛል እስከሚል ድረስ ጭንቅ ነበረ። ምን ልል ፈልጌ ነው? እነሱ እንኳን በሕይወት እያሉ ቤተክርስቲያን ውስጥ የሚገቡ የስህተት ትምህርቶች ነበሩ። አሁን እነሱ በሕይወት እያሉ እንደዚህ የስህተት ትምህርት የሚገባ ከሆነ አሁን እነኛ አባቶች ማለት ነው ከተወሰዱ በኋላ ያለውን የዘመን ክፍተት አስበው። በቤተክርስቲያን ውስጥ የስህተት ትምህርት ላለመግባቱ ምን ያህል ዋስትና አለን እኛ? ማንን ዋስትና አለን መሰለ? የጌታ ቃል የምናደርገው ቃሉን አይደለም። ወደ ቃሉ ነው የምንመጣው። አንድ ሁለት ነገር አለ። ቤተክርስቲያንን የሚጠብቃት መንፈስ ቅዱስ አለ። ጌታ ኢየሱስ ክርስቶስ ከሄደ በኋላ ቤተክርስቲያን እንደማትጠፋና ለዘላለም እንድትኖር ጌታ ኢየሱስ ክርስቶስ ነው ቃል የገባልን። ትልቁ ቃሉ እሱ ነው። ታማኝ አምነን ንጉሳችን አካሉ የሆን ክርስቶስ አለልን። መቼም ቤተክርስቲያንን የማይተዋት አንድ እሱን ያዝልን። ለዛ ነው ቤተክርስቲያንን ስለማይተዋት በማን ይጠብቃት ዘንድ ማን ላከልን? መንፈስ ቅዱስ። መንፈስ ቅዱስ ደግሞ ቤተክርስቲያንን ከነዚህ የገሃነም ደጆች ይጠብቃታል። አቴኒ ታይም ማንም ሰው በነገራችን ላይ በምንም ዘመን በሐዋርያት ዘመን የሚሆን ዛሬ የጠፋበት ጊዜ የለም። ቤተክርስቲያን የጠፋችበት ጊዜ የለም። መንፈስ ቅዱስ እስካለ ድረስ ቤተክርስቲያን አለች። ቤተክርስቲያን ደግሞ እስከ ዓለም ፍጻሜ ድረስ አለች። የምንፍቅና ትምህርት ይኸው በሐዋርያት ዘመን እኮ ተነሳ፣ ግን ሐዋርያት ዝም አላሉ። ምን ማድረግ ጀመሩ ማለት ነው? እነሱ ቤተክርስቲያንን ዲፌንድ ማድረግ ጀመሩ። ከሐዋርያት ጀምሮ በቃ ምንፍቅና ጁዲዝም ነበረ እኮ ጁዲዝም የጁዲዝም ትምህርት መጀመሪያም ነበረ እሱ መጀመሪያ። ግን ወደ ሐዋርያት ሲመጣ ለሐዋርያት እንደ ምንፍቅና ነው። በቃ ወደ ክርስቶስ ካልመጡ ድረስ እንደ ምንፍቅና ነው የሚቆጠሩ። ክርስቶስን እስካልተቀበሉ ተማምኛ ተቀብያለሁ። አሁን እንትኑ ላይ ነው እያጠራን ሄድ ነው የመመዘኛው መስፈርት ልክ ነው። ሲጀመርም ክርስቶስ እስከ ዓለም ፍጻሜ ድረስ ሂዱ ብሎ ለነኛ በጣም ጥቃቅን ለነበሩ ወጣቶች ማለት በሰው አይን አሳ አጥማጅ ምናምን ተራ ለነበሩ በጊዜው ከነበረው ከሃይማኖት ከአይሁድ ጋር ስናወዳደራቸው ማለት ነው ለነሱ የእግዚአብሔርን ለፍጥረት ወንጌልን አድርሱ ብሎ ሲሰጣቸው የተማመነው እነሱን ሳይሆን መንፈስ ቅዱስን እንደሆነ እርግጠኛ ነን። በመንፈስ ቅዱስ ኃይል ነው እስከ ምድር ዳርቻ ድረስ የሄዱትም የሰፋውም። ለምን ቢያንስ በወንጌል መቆም ከነበረበት ከኢየሩሳሌም አይወጣም ነበረ። ለምን የነበሩትን የሃይማኖት ትልልቅ መሰረቶችን ማሰብ እንችላለን እና ጴጥሮስን ማወዳደር እንችላለን። ትላንትና አላቀውም ብሎ የካደ ሰው ነው መንፈስ ቅዱስ ከመጣ በኋላ እናንተ የሰቀላችሁት ብሎ በሙላት ራሳቸውን አሳልፈው እስከ መስጠት ድረስ የደረሱት በመንፈስ ቅዱስ ጉልበት እንደሆነ እናምናለን። የተስፋፋውም እስከዚህ ደረጃም ድረስ የደረሰው በመንፈስ ቅዱስ ኃይል እንደሆነ እርግጠኛ ነኝ። ግን በመኩ መንፈስ ቅዱስም እያለ እኮ ነው ቤተክርስቲያን ዞር ብላ ስትገባ የነበረችው። ወደ አሁን እኮ ለምን መሰለህ እንደዚህ ምጮ ልክ ነህ። መንፈስ ቅዱስ ስህተት ያስተምራል ልፈልግ አይደለም። ትረዳኛለህ አይደለ? እውነተኛዋንና ትክክለኛዋንና ስህተተኛዋን ወይም በመንፈስ ቅዱስ የተያያዘችውን ቤተክርስቲያን በምን እንለያት? ለምን ራሱ ክርስቶስ ሲወቅስ ነበረ ራእይ ላይ ያሉትን ቤተክርስቲያኖች ስለማያቸው ማለት ነው። ገና ዮሐንስ እያለ በድጋሚ መያዝ ያለብህ በተደጋጋሚ ነገር ያለው እንዴት እንዳልተረዳኝ አላውቅም። መንፈስ ቅዱስ ቤተክርስቲያንን ይጠብቃታል። ኦኬ ሳምቲንግ አንድ ሄሬሲ ቢመጣ
በቤተ ክርስቲያን ውስጥ ጸንቶ መቆየት ይችላል? አይችልም። የትኛውም አስተምህሮ አዲስ ሐዋርያቶች ምን ሲያደርጉ ነበሩ? ከቤተ ክርስቲያን ይህንን መንፍቅና ትምህርት ሲከላከሉ ነበሩ። ሐዋርያቶች መንፍቅና አይመጣም? ይመጣል። የገሃነም ደጆች ይመጣል? አይመጣም? ይመጣል። ግን የገሃነም ደጆች ስለማይችሏት ነው እቺ ቤተ ክርስቲያን ምን ታደርጋለች ማለት ነው? በመንፈስ ቅዱስ ኃይል ታግዛ ትቃወማለች። ሐዋርያት በነበሩበት ጊዜ ማለት ነው። ኦኬ፣ ታዲያ ይሄ መንፍቅና ትምህርት ይቆማል? አይቆምም። አሁንም ሲመጣ ቤተ ክርስቲያን አስተላልፋለች ማለት የመጀመሪያ ሐዋርያቶቹ ለቀጣዮቹ አስተላልፏል። ከምን ጋራ? ከመንፈስ ቅዱስ ጋራ። እስቲ አሁንም እዚህ ላይ ቆመን ቤተ ክርስቲያንን መከላከል አላቆሙ። እነ ኢራኒስ እነ ፖሊካርፕ እነ ኢግናሺየስ እነዚህ ኢግናሺየስ ቅርታ ዝም ብለን ምናምን የምንል አይደለም። በአንበሳ ማለት በስቴዲየም መካከል ሆኖ በስቴዲየም መካከል ሆኖ ለአንበሳ እየተሰጠ ለአንበሳ ተሰጥቶ ሰውነቱን ቦጫጭቆት እስከሚገሉ ድረስ ለክርስቶስ የታመነ እውነተኛ የክርስቶስ ታማኝ ተብሎ የተነገረለት ኢግናሺየስ ነው እያወራን ያለ። ፖሊካርፕን በ80 ዓመቱ ነው በሰማዕትነት ያረፈ። እሱ ምን አደረጉት? በእሳት መካከል ኔሮ በእሳት መካከል አርከፈክፉ እሳት መካከል እያቃጠሉት አንተ በቃ በዚህ እሳት ከምትቃጠል ናና ክርስቶስን ካድና ምን አድርግ በኖርማል ዝም ብለህ ኑር ሲባል እኔ ክርስቶስ 80 ዓመት ሙሉ ያልካደኝን እንዴት ብዬ ክደዋለሁ ያለ 80 ዓመት ያልካደኝን አምላኬ ለማሳጠር ተረድቻለሁ። ልክ ነህ። ስለዚህ ምንድነው እያልኩ ነው? ይህ እነዚህ የታመኑለት ለክርስቶስ የታመኑለት ግለሰቦች አሉ። አዎ የእምነት አባቶች አሉ እኮ የተዋጉ አሉ። ልክ ነህ። ጸንተው የቆሙ የተቃወሙ አሉ። ለቤተ ክርስቲያን የቆሙ አባቶች እንዳሉ እኮ ትክክል ነው፣ ተቀብያለሁ። በዚሁ ጎን ለጎን ደግሞ ስናይ በዚሁ ጎን ለጎን ስናይ ራዕይ ላይ ያለችው ቤተ ክርስቲያን እንያት። ቆይ አሁን የኔን ሐሳብም እንድትረዳኝ ነው። አንተ አሁን ስለ እምነት ስለተጋደሉት እንትኖች ነው የእምነት አባቶች ነው የምትነግረኝ። እኔ ደግሞ እስቲ ክርስቶስ ስለወቀሳት ቤተ ክርስቲያን ልንገር ላንሳና ይህን ጥያቄ ልጠይቅና ለአንድ መልሱን እንትቃንተ ሰማል። ራዕይ የዛ ቁጥር 1 ላይ ማንን ነው ወቀሳት? ቤተ ክርስቲያን በኤፌሶን ላለችው ቤተ ክርስቲያን መልአክ እንዲህ ብለህ ጻፈ ያለችው በኤፌሶን ላለችው ቤተ ክርስቲያን ግለሰብን ወይስ ቤተ ክርስቲያን? ቤተ ክርስቲያንን በኤፌሶን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። ቆይ ቤተ ክርስቲያን ወይስ የቤተ ክርስቲያን መልአክ? እኮ የቤተ ክርስቲያኑ መልአክ ማለት የቤተ ክርስቲያኑ ተጠሪ ማለት ነው። ግለሰብን አይደለም እኮ ወይም የዛች ቤተ ክርስቲያንን ጳጳስ ማለት ነው። አስተዳዳሪ መሪ ማለት ነው። ወይም ፓስተር ልበል። ይሰማል መኩ? አሁን ተመልሻለሁ። ስልክ ገብቶ ነው፣ ይቅርታ በጣም። ስለዚህ ታስተውል የሚፈልገው የቤተ ክርስቲያን ነው ወይስ ለቤተ ክርስቲያን አለቃ ነው? እኮ የቤተ ክርስቲያኑ አለቃ ይልን ለዛ ቤተ ክርስቲያን መልአክ ይልና በቤተ ክርስቲያን ውስጥ ስላሉት ነገሮች እኮ ነው ክርስቶስ የሚያወራው። ይኸው አሁን ለማስረጃ ላንብበው አንዴ። እዛ ውስጥ ማንን ነው እየወቀሰ ያለው? እንዲህ ላይ ምን ብለሃል? ዝም ብለሃል እኮ በቤተ ክርስቲያኗ ውስጥ ያሉትን የስተት ነገሮች ነው የሚነግረው። ከዛ ስተቶቹ የትኞቹ ስተቶች ናቸው? ምን ናቸው ስተቶቹ? አሁን ገና የኤፌሶን ቤተክርስቲያን አነሳን። ዮሐንስ ወንጌል ላይ ያለችውን ማለት ነው። ምን አለው? ወረድ ብሎ ይሁን እንጂ ምነቅፍብህ ነገር አለኝ አለው። ቁጥር 3 ላይ እንደዚህ ላይ ማለት ነው። ቆይ ከፍ ብለህ ከመንቀፉ በፊት እስቲ ተናገር። እሺ እንደዚህ ይላል። 7ቱን ከዋክብት በቀኝ እጁ የያዘው በ7ቱም የወርቅ መቅረዞች መካከል የሚመላለሰው እንደዚህ ይላል። ስራህንና ጥረትህን ትዕግስትህን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቀዋለሁ። ጥሩ ጎኑም ማለት ነው።
ያዝልኝ ደግሞ ጥሩ ጎኑ ነው በደንብ ሐሰተኛ የሆኑትን ምን ሲያደርግ ነበረ? አሁን የቤተ ክርስቲያን አለቃ ነው። ሐሰተኛ የሆኑትን ምን ሲያደርግ ነበረ? ይሄው ሐዋርያ ሳይሆኑ ሐዋርያን የሚሉ ነብይ ሳይሆን በዛች ቤተ ክርስቲያን ውስጥ ነበሩ። ምን ያደርግ ነበረ? እሱ ያስወግድ መርምሮ ያስወጣ ነበረ ይለይ ነበረ ማለት ነው። ግን ነበሩ ተነስተው ነበር ማለት ነው በዛች ቤተ ክርስቲያን ውስጥ። አቴኒ ታይም እንኳን እነሱም እያልኳ ስለሚጠብቃት በዚህ በኩል ምን አደረገ ማለት ነው? ይሄው የቤተ ክርስቲያን ጠባቂን አደረገና በዚህ በቤተ ክርስቲያን ጠባቂ በኩል ሐሰተኛ ትምህርትን የሚያመጡትና ሐሰተኞችን እንዲለይ አደረገ። ከዛ በኋላ ግን የራስ የግል የሚነክፍበትን እስቲ የግል ህይወቱን ደግሞ ይሄው ቀጥሎ ደግሞ እንደዚህ ይለዋል። ስለ ፐርሰናል ህይወቱን ደግሞ እስቲ ቀጥልና አንብበው። ምነክፍብህ ነገር አለ ይላል። ምነክፍብህ ነገር አለኝ ይሄው ምነቅፍብህ ነገር አለኝ ታግሰህማል፣ ስለ ስሜን ብለህ ጸንተህ አልደከምክም። ዳሩ ግን የቀደመው ፍቅርን ትተሃልና ምነቅፍብህ ነገር አለኝ የቀደመውን ፍቅርን ትተሃልና እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ የቀደመውንም ስራህንም አድርግ፣ አለበለዚያ አመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያን ስራ ጠልታልና ብሎ ይናገራል። ስለዚህ ያዝልኝ አሁን ያዝልኝ። እሺ ያዝልኝ። የኒቆላውያንን ትምህርት መጥቷል። ሐሰተኞች የሆኑትን የገቡትን መጥቷል። ሐሰተኛ ትምህርትን ምን አድርጓል? ከቤተ ክርስቲያን አስወጥቷል። ግን የራሱ ፐርሰናሊቲ ፍቅሩ ቀንሷል። ስለዚህ ፍቅር ስለቀነሰ አሁን ፍቅርን አስተምህሮ አይደለም፣ በነገራችን ላይ አስተምህሮ ሳይሆን ስለ ፐርሰናል ደግነትና ደግ አለመሆን ጉዳይ ነው ይሄ እንጂ ይሄ የቤተ ክርስቲያን አስተምህሮና አስተምህሮ አይደለም የሚል ጉዳይ አይደለም። ስለ ምንፍቅና አሁን ኒቆላውያንን ጠልቷል። ኒቆላውያንን ጣዖትን የሚያመልኩና የጣዖት አይነት የያዙት ማለት ነው። ኒቆላስ ማለት ታገኛለህ የሐዋርያት ስራ ላይ ያለ የኒቆላስ አምኖ ከካዱ ውስጥ ናቸው። እና ስለዚህ ስለነሱ ምን አድርገሃል? እነዚህን ቤተ ክርስቲያንን ትምህርታቸውን ዲፌንድ አድርጋ እነሱ ለይተሃል። ግን ደግሞ ፐርሰናል ላይ ምነክፍብህ ነገር አለ። ፍቅር ቀንሷል። ማማን ላይ በሰው ላይ ያለው ፍቅር ቀንሷል። በክርስቶስ ላይ ያለው በጣም ፍቅሩ ሀይ ነበረ። ስለ ስሜ ምን ሆኗል? ስለ ስሜ በጣም ብዙ ነገር ቆማል ብሎ ነው ክርስቶስ እንትን የሚያደርገው። እና አዘይንድ ምንድን ነው እያልኩ ያለው ስለ ፐርሰናሊቲው ነገር ግን ከወዴት እንደወደቅክ አስብና ተነስ እያለ እንጂ የምንፍቅና ትምህርት ቤተክርስቲያን ውስጥ ገባ እያለ አይደለም። እስቲ ልክ አሁን ባረሳ ውስጥ የለም። ግን አሁን አንተ የነገርከኝ ካለው የተረዳሁት ምንድን ነው? በግል ነው እየተናገረው ያለው ነው ስለ ሰውየው ወይም ስለ ራሱ ጥሩ ጎኑን መጥፎ ጎኑን እያስመለከተው ነው። እንደዚህ መለክባለ በቃ እንቀበላለን። ልክ ነው። እሺ ቀጥሎ ባሉት ቤት ስቲል ራሱ ማለት ነው ስቲል ራሱ ያ ሰው ቢወድቅ ራሱ ክርስቶስ ቤተክርስቲያን እንዳልተወ መመልከት አለብህ። በቃ ቢሆን ራሱ ቤተክርስቲያንን አይተዋትም እና ላከበት እንዴ ከወዴት እያለ ነው። እንኳን ትምህርት ላይ አይደለም ፐርሰናሊቲ ላይ እንደዚህ ካለ ትምህርት ላይ ቢመጣ ያ ሰው ምን ያህል ምን እንደሚያደርግ ክርስቶስ ምን እንደሚል ዮሐንስ ራሱ ዝም አይለው። ይወገዛል። በረከረሰለ ዲፌንድ ራሱ ላይ ይጽፍበታል። ከቤተክርስቲያን እንዲወጣ ነው የሚያስደርገው ጭራሽ። ትክክል። አሁን ተቀብያለሁ። ትክክል ነው። በቃ በግል ነው የተናገረው ማለት ነው። እሺ ወደ ሌሎቹንስ ቤተክርስቲያኖች ውስጥ የለም እንደዚህ የቆይ እስቲ ለያዝ የኤልዛቤልን ትምህርት ምናምን የሚል ቀጥል እስቲ አንብብ። እሱንም ምን እንደሆነ ስለ ዝሙት ምናምን ስለ ራሱ ግለሰብ ምን ሁለተኛው ሰርመኔስ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። አርናኒያን ቤተክርስቲያን ፖሊካርፕ ነው የዮሐንስ ቀድም ያነሳ የነበረው። የሚነቀፍበት የለውም። ግን ጴርጋሞን ላይ እንደዚህ ይላል፣ በጴርጋሞን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜን ትጠብቃለህ፣
ሰይጣን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንጢጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። ዳሩ ግን ይላል ለጣዖት የታረደውን እንዲበሉ እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበላምን ትምህርት የሚጠብቁ በዚያ ከእናንተ ጋር ስላሉ የምነቅፍብህ ነገር አለኝ ይላል። አሁን ይሄኛው ማለት ነው። እንዲያውም የኒቄላውያን ትምህርት እንደነዚህ የሚጠብቁ ከአንተ ጋር አሉ። እንግዲህ ንስሐ ግባ፣ አለበለዚያም ፈጥኜ እመጣብሃለሁ። አሁን እዚህ ውስጥ የሚነቀፉ ሰዎች አሉ ማለት ነው። ሰዎቹ አሉ። በደንብ ስትመለከት ሰዎቹ እዛ ላይ አለ። እነዛ ምን አድርግ እያላቸው ነው ክርስቶስ? ሃይማኖቴን እጠብቃለሁ ያለው ራሱ ሃይማኖቴን አልካድክም። በቃ በጣም እንትን በሆነ ጊዜ ራሱ አንተ ሃይማኖትን ትምህርትን አልካድም። በቃ ክርስቶስን ፍጹም አይክድም። ግን ምን አለ ሰዎቹ እንደዛ አሉ። እነሱን እዚህ ላይ ድክመት ይታይብሃል፣ ቶሎ ተመለስ፣ ንስሐ ግባ። በቃ ያንን ሰው ነው። ስለዚህ እስቲ በሃይማኖት ጉዳይ ላይ ነው እኮ አልኩ። በሃይማኖት ጉዳይ ቤተክርስቲያንን የተወበት ጊዜ የለም። አባቶች በቃ የሚሰደዱላት አንገት የሚሰጡት ለዚህ ነው፣ ለሃይማኖታቸው። አይተዋትም ክርስቶስ በቃ በፍጹም አቴኒ ፖይንት። እና ከዛ አንጻር መያዝ ትችላለህ። አመሰግናለሁ። ደስ የሚል ነገር ነው ያሳየኝ። አሁን ያላወቅኩትን ያሳያችሁኝ። አመሰግናለሁ። ያው አንዳንዴ በቃ ያያቸዋለሁ። ተባረኩ። ማለት ሞር በተለይ ኢርሊ ቸርች ያሉትን ትምህርቶችን የመጀመሪያዎቹን ነው ማየት ያለብን የምንለው ለዚህ ነው። ሽዳል አንተም ቢሆን ያለበት ቤተ እምነትና ሌላውን መመዘን የሚችለው በሆሊ ትራዲሽን ነው። በቃ ምን ቀደሙ ፈርስት ሴንቸሪ ውስጥ ምን ሲያምኑ ነበር፣ ሰከንድ ሴንቸሪ፣ ሰርድ ሴንቸሪ እና የነዚህ ምንፍቅና የተነሱትን እንዴት አድርጎ አባቶች ሪፊዩት እያደረጉ እየተከላከሉ ነበረ። ትክክለኛ ትምህርት ደግሞ እንዴት እያስተላለፉ እንደነበር ያንን ቸርች ሂስትሪ መማር አለብን፣ ማወቅ አለብን። ካወክን ወደ እውነተኛ የቱን ቤተ ክርስቲያን መግባት የምትችለው እና እስቲ ጌታ አለ በነገር አሜን አሜን። እሺ እሺ፣ ሰላም ያ ጀማ እና ደህና ናችሁ? ጌታ ይርዳችሁ። ማለት ለማስተዋል የሚሞክሩ ምናምን እግዚአብሔር ይርዳችሁ። እኛ እንትን እንላለን እና ግን ጥሩ ውይይት ነበር። እናንተም ጥሩ ተምራችሁበታል ብዬ አስባለሁ። እንግዲህ ስለነበረን ጊዜ ጌታ እግዚአብሔር ስሙ የተመሰገነ ይሁን። ሁላችን ፍጻሜያችን ያሳምርልን። እኛም ተምረን ተናግረን ደግሞ የተጣልን እንዳንሆን በጸሎታችሁ ደካሞችንና አስቡ። አቴኒ ታይም አቴኒ ፖይንት እኛን ማሰብ አትርሱ። መደራችሁ እሺ፣ ሁላችሁ አስቡ ስለ ድካማችን ሁሉ እንድንበረታ እንድንጸና ጌታ ኢየሱስ ክርስቶስም ለዋጋ እንዲያደርግልን ለመልካም እንዲያደርግልን በጸሎታችሁ ሊያስቡን እሺ አደራችሁ። እና እግዚአብሔር ከእናንተ ጋር ይሁን። እንወዳችኋለን። ማታ እንግዲህ በሌላ እንትና የዮሐዴን ቪዲዮ